በለ ጉድና ጅራት እያደረ ይዘልቃል አለ ያገሬ ሰው። እንግዲህ አሁን አብርሽም ይሄን የመሰለ ቆንጆ ሱፍ ለብሶ ሄርሜላም እንደዛ አይነት ነጭ በነጭ ለብሳ ደስታዋንም አጣጥማ ሳጨርስ እንባዋንም ሳጠርገው ኬኩንም ቆርሶ ሳይበሉት ማን ቢመጣ ጥሩ ነው? ሜሪና ሩታ በለው። አሁን ሜሪ አሁን ማለት ነው ሩታን እንደዚህ አስረግዟት ቡጥ ብላ ከዛ ደግሞ የሱ ልጅ እያሳደገች እሱ ለሌላ ሰው ቀለበት ሲያደርግ አይታ ዝም የምትለው ይመስላችኋል? እኔ ሲመስለኝ ዝም ብዬ ሜሪ ማለት ነው ዝም ብላ ይህንን የቆረሱትን ኬክ ታነሳና አብሮሽ ሱፍ ላይ ወይ ሄርሜላ ቀሚስ ላይ ወይ ደግሞ ፊታቸው ላይ የምንለጥፈው ይመስለኛል። ኬክ በኬክ የምታረጋቸው ይመስለኛል። እነዚህ ጀልቦቹ እጇን ካልያዟት እኔ እንጃ። ሜሪ አንስታ ኬኩን አብረሽ ፊት ላይ የምትለጥፈው ይመስለኛል። እና እንዲሁ እኔ እኮ ድራማ ነው ብላችሁ እኮ በምክንያት ነው፣ ድራማ ነው እንጂ ድራማ ባይሆን ኖሮ በጥንቃቄ ያደርጉት ነበረ። ሩታ ሜሪም እንደዚህ ብለው አይመጡም ነበረ። መታችሁ እንዲያርጉ በጥብጦ እንዲናርግ እንስራ ነው። አሁን ዛሬ ተው ቀውጤ ድብድብ ሩታና ሄርሜላ ሜሪ ምናምን አንገታቸውን አንቃ ምን አባሁና ነው ይችላል አስረግዘህ ልጅን አሳድግ ምናምን። አብረሽም ደግሞ በልህ ነው ይሄን ነገር ያረገው። መቼ ነው? ባለፈው ሩታ እርጉዝ ናት አብራት ሁን እዛች ጋር ትሁን ሲሉት ለምን ሄርሜላ ጋር ሆንክ ነው ወይ? ተናዳችሁ ነው ወይ? እርጉዝ ከሆነች ምን እኔ ማውራት ያለብኝ እንጂ ሜሪና ዳኒ አያገባችሁም ከኛ ህይወት ውጡ ብሏቸው ነበረ። ከፈለጋችሁ ደግሞ በግድ ከሷ ጋር አረጋለሁ ከሆነ እኔ ሳልፈልግ ሰሞኑን ደግሞ ቀለበት አስሬን ማሳያችሁ ብሏቸው ነበረ። ስለዚህ ይህን ነገር እንግዲህ እነሱን ለማናደድ ነው አብረሽ ይህን ነገር ያደረገው። የእውነት አስበው ሁሉ አይመስለኝም። ለማናደድ ለሄርሜላ ቀለበት አሰረ። ከዛ እንግዲህ እነሱ እንዲናደዱ ብሎ እርግጠኛ ነኝ ወይ አቤል ነው የሚናገር ወይ ደግሞ ቀን የተፖሰተ ቪዲዮ ፎቶ ስላዩ አይ ፎቶና ቪዲዮማ የሚፖሰተው እኮ ከተቀረጸ በኋላ ነው። እና የሆነ ሰው ጠርቷቸዋል ወይ አቤል ነው የሚጠራቸው በእርግጠኝነት እንዲመጡ የሚያደርጋቸው። ሲቀጥል ደግሞ ፕሮግራሙ ካለቀ በኋላ እንዴት መጡ? እኔ የምሬ ነው ተመካክረው ነው የሚሰሩት እነዚህ ሰዎች። እውነት መስሏችሁ አትናደዱ። እኔ ራሱ ማታ ተናድጄ ጨርጨር ስል ምን አስጨርጨረሽ፣ ምን አስቀነሽ፣ ምን አናደደሽ፣ ሄርሜላ ጀግና ናት ምናምን የምትሉ ሰዎች ማለት ነው። ማንጨርጨር ሳይሆን በቃ እንደ ሴት ሳስበው አናደደኝ። አስቡት እስኪ የሆነ ፍቅረኛችሁ የነበረ ሰው የዛሬ ዓመት በሰርግ አግብቷችሁ ከዛ ልጅ ወልዳችሁለት ከዛ ደግሞ አርግዛችሁለት ለሌላ ሰው ቀለበት ሲያስር አያናድድም? እኔ ራሴን በሩታ ቦታ ተክቼ ነው የተናደድኩት እንደ ሴት እንጂ እኔ ምንም አብረሽ ደስተኛ ስለሆነ ቀንቼ ምናምን አይደለም። ግን እንደ ሴት ዝም ብዬ ሳስበው አናደደኝ። ገብቷችኋል? እኔ ብሆን ብላችሁ አስቡ። አንዳንዴ የሰው እያዩ መፍረር ሳይሆን በራስ ቦታ ጫማ ውስጥ ገብቶ ስታስቡት በጣም ያናድዳል። እነሱ የሚሰሩት ድራማ ቢሆንም እኔ ግን አናደደኝ። እንዲህ አይደረግም፣ ይደብራል። ሲቀጥል ደግሞ ሄርሜላ ጀግና አብረሽና ሄርሜላ ትለያዩ ምናምን አንበሳ ነሽ፣ የዋህ ነሽ፣ ጥሩ ሰው ነሽ ምናምን የምትሉ አጨብጫቢዎች ማለት ነው። ያኔም ሩታ ስትኖር ሩታ ጀግና፣ ነብር፣ አንበሳ እያላችሁ ስታጨበጭቡ የነበራችሁ አሁን ደግሞ ተገልብጣችሁ ከሄርሜላ ጋር። ሄርሜላ ምንም አንበሳም አይደለችም፣ ነብርም አይደለችም፣ ጎበዝም አይደለችም፣ የዋህም አይደለችም። ሄርሜላ ማለት ጅል ጅላጅል ጅላንፎ የወንድ ማታም የወንድ ለማኝ። የስ ትክክለኛ ስሙ ይሄ ነው። ወንድ የምትለምን ሴት ናት እንዴ ጀግና የምትባለው? እንዴ ለምናኝኝኝኝኝ በላ ማለት ነው። ባለ ትዳር ወንድ ልጅ ያለው ሩታ ሻው ለምኗለች መጀመሪያ። ግን ያኔ ልጅ የለውም አብርሽ። ይሄ ነው ልዩነቱ። ልጅ የለውም፣ ትዳር የለውም። አሁን ግን ትዳራቸው ማል ገብታ እኝኝ ብላ ያዙኝ ልቀቁኝ ብላ በገንዘብ ገዝታ ስጦታ ሰጥተው ህይወቴ ነህ፣ አለሜ ነህ፣ አበባዬ ነህ ብላ በግድ ከሷ ጋር በመከራ አድርጋ ትዳራቸውን ብትንትን እንዲል አድርጋ አብረሽ ከሄርሜላ ጋር ሲሆን ሩታ ለምን ሄድክ ብላ ተናዳ ብትንትን ያደረገች ሴት ጀግና ናት። ጀግና አታውቁም እናንተ። ለምንድን ነው ትክክለኛውን አስተያየት ማሰጡ? ዝም ብላችሁ የምታሽቃብጡት? ሄርሜላውን ጀግና ነው የምትባለው። እኔ ሄርሜላ ብቻ ስትሆን እህትየው ራሱ እህቷን ማትመክር ከረፎ ማለት ነው። ነገሩ ዩቲዩብ ለመስራት ብላ ነው ብዬ ነው ማሰቡ። አንድ ፓርቷ ግን ሄርሜላ ብልጥም ናት፣ ጅልም ናት፣ ጅላጅልም ናትም የወንድ ጥማታም ናት። ብልጠቷ ያው ዩቲዩብ ብር ትሸቅላለች። እንግዲህ ወደ አብርሽ አካውንት ካልሆነ የሚገባው ደህና እየሰራች ነው። ዩቲዩብ ላይ ፌመስ ሆናለች፣ ታዋቂ ሆናለች። ከዚህ በኋላ እንደፈለገች መስራት ትችላለች።
ከዛ ውጭ ግን ሌላ ምንም ጀግና የሚያስብላት ነገር የለም። ጎበዝ የሚያስብላት ነገር የለም። የሰው ባል ስለቀማሽ ጎበዝ አትባይም። እያንዳንድሽ አንዳንድ ሰዎች የሆነ ሰው ጋር ቀምታችሁ የሆነን ሰው ስትወስዱ እንደ ጀግንነት እናንተ ልክ ጎበዝ እንደሆናችሁ እናንተ ልክ ቆንጆ እንደሆናችሁ አድርጋችሁ የምታስቡ ሰዎች አላችሁ። ርካሽ ነገር በነገራችን ላይ በየቦታው ነው የሚገኝ። ርካሽ ነገር ዝም ብሎ ያስሩ ነው፣ የሁሉዬ ነው። ያገኘ ሰው ነው የሚያነሳው። ያገኘ ሰው ነው የሚያነሳው። ውድ ነገር ደግሞ ያገኘ ሰው አያነሳው፣ እንደፈለገ አይገኝም። እና ዝም ብሎ ራሱን ያረከሰ ሰው ጀግና ነው ብዬ አላስብም። እና ሄርሜላ ጀግና ምንም ጀግና የሚባል ነገር የለባትም። የሰው ትዳር በጥብጣ ልጅ ያላባቱ እንዲያድግ አርጋ ጀግና ስትሉ በጣም ትገርሙኛላችሁ። ትክክለኛ አስተያየት መስጠት አለባችሁ። ሩታ አላጠፋችም አይደለም፣ አጥፍታለች። ግን ደግሞ ሩታ ጥፋተኛ እንድትሆንም አብርሽንም ብዙ ነገር እንድታረገው ያረጋት የሱ ስራ ሄርሜላ ከሚያደርገው ነገር ነው ሩታ በአብርሽ እንዲጨክን ያደረጋት እንጂ እንደዛ አልቀሳ ለምናው የመጣችውን ወንድ የእውነት ሳትፈልገው ቀርታ ሳይሆን እሱ የሚያደርገው ነገር ነው የሚያናድደው። በቃ እና እንግዲህ ዛሬ እግዚአብሔር ወጣት ሄርሜላ በሜሪጅ ተጨፍልቃ ካልሞጠች ማለት ነው። ተጨፍልቃ ካልሞጠ እግዚአብሔር ይጠብቃት። እንግዲህ ጨፍለቅልቅ አርጋ ካልጣለቻት ሜሪና አንዳንዴ ማለት ነው ትክክለኛ አስተያየት ብትሰጡ ጥሩ ነው። እንግዲህ ኬኩንም ቆርሰው አልበሉት፣ ነጭ በነጭ ለብሰው ዛሬ የደስታችን ቀን ነው አላብርሽ። ያኔስ ከሩታ ጋር የደስታችሁ ቀን አይደለም እንዴ ነበረ? ያኔም እኮ እንደ ዛሬ ደስ ብሎኛ አቅም በህይወቴ ደስተኛ ነኝ ሽምግልና የተላከለት እያለቀስ። ቆይ አንተ ሴቶችን በቀየርክ ቀን በቃ ሁሌ ደስተኛ ነኝ። ኧረ አይነፋም፣ የምር አይነፋም። እና ሄርሜላ በግድ ፈልቀቀሽ ከሰው ጥርስ ሙልቀቅ አርገሽ ነው ወሰድሽ። እና እንደዚህ በግድ ወስደሽ ደግሞ ጎበዝ ናት ጀግና ናት ምናምን ይላሉ። ይህ ሰው የልጅ አባት ይዛ ሄዳ ባለትዳር ወንድ ከትዳሩ ለይታ ወስዳ ያገባሽ ሴት ጀግና። ምንዋ ነው ጀግና? አሁን ይቻውን ምንዋ ነው ጀግና? የሰው ባል የቀማሽ ሴት ጀግና ነው እንደምትባለው? ምንም ጀግና አትባልም። የወንድ ጥማታም ነገር ናትና ሌላ ደግሞ ሩታ ደግሞ አልፈለግሽም እያለሽ እሱ በሄደበት ቦታ ለምን ትሄዳላችሁ? እኔ በጣም የታናድዱኝ ፓርት ልንገራችሁ። አልፈለግም በቃ ማትፈለጊበት ቦታ ለምን ትገኛለሽ? በቃ እሱ አልፈልግም ብሎ ሌላ ሴት ጋር እየተጋጋጠ ነው። ሌላ እልህ ነው የምታስይዙት። አሁን ዛሬ ፕሮግራሙ ምንም በቃ ኦልሬዲ ኬክ ቆርሰዋል፣ ቀለበቱም ታስሯል፣ ሁሉ ነገር አብቅቶ ነው የመጣሽ። ምንድን ነው አሁን እዚህ ጋር ድብድብ ነው የምትፈጥረው እንጂ ሌላ ምንም የምትፈጥሩ ነገር የለም። የሚቀየር ነገር የለም። ልጁ የበለጠ እልህ እየያዘው አሁንም ሰርግ አረጋለሁ ብሎ በልህ ቀለበት አሰረ፣ በልህ ሰርግ ያረጋል። ከዛ ደግሞ በልህ ሌላም ነገር ሊያደርግ ይችላል። ልጅም ሊወልዱ ይችላሉ። እና ሄርሜላ ደግሞ ተንኮለኛ ስለሆነች አብርሽን ለመያዝ ልጅ ትወልዳለች። እርግጠኛ ነኝ ታረግዛለች። እና እንግዲህ አብርሽ ትግስቱን ይስጣል። ሌላ ምን ይባላል?